ስንታየው ማኙ ባላለው የመጣሁት ከምዕራብ ሸዋ ከስልካምባ ወረዳ ከአምቦ ዞን ነው። እናም በአባታችን ባና ጸሎት በድንግል ማርያም ተራዳኝነት በቅዱስ ገብርኤል ተራዳኝነት በእመቤታችን አማላጅነት የተደረገልኝን ከረጅሙ ባጭሩ እንዲህ ስል መሰክራለሁ። እስከዛሬ ያመኝ ነበረ። የኔ ህመሜም ታሞ ተሰብረው ከተቀመጡትም በላይ ማለት ይቻላል አእምሮዬን ነው በቃ ያጨናንቀኛል። ከምንም በላይ የማስበው ሀሳብ በቃ የተቀረበልኝን እስከምተው ድረስ ቤተሰቦቼን እንድጠላ ከሰው ጋር እንዳልስማማ ያደርገኝ ነበረ። በጣም ያጨናንቀኝ ነበር። በቃ የማስበውን ነገር አላቅም። መለስ ብሎልኝ ሳስበው ግን ለምን እንደምጨነቅ ግራ ይገባኝ ነበረ። እናም ለብዙ አመታት እንደዚህ ያስጨነቀ ገንዘቤን ያስበተነ በቃ ገንዘብ የሚባል ነገር ከኪሴ አይቀመጥም። በቃ ብር የሚባል ነገር ከኪሴ ከያዝኩኝ ይበላኛል። ሲጀመር በቃ ካላጠፋሁት አላድርም ነበረ። እንደ ሰው አልጠጣም አልበላም፣ ግን በቃ እንዴት እንደሚጠፋ እኔ ግራ ይገባኛል። እናም አንድ ያክስቴ ልጅ ነበረ በአጋጣሚ ወደዚህ መጥቶ የዚህን የገዳሙን ስርዓትና ገዳሙ ሁሉን ሲነግረኝ ነበረ። የሆነ ሰዓት እኔን ለማሳመን ሲል ፈውስ ሲደረግና እንደዚህ ምስክር ሲቀርብ አሰማኝ። ካሰማኝ በኋላ ሮብ ማታ ደውሎልኝ ምንም ሳልዘጋጅ በቃ ቀያሪ ልብስ እንኳን አልያዝኩም። ሐሙስ ጧት ተነሳው እናቴን አማከርኳት፣ ያው እንደሄድ ፈቀደችልኝ። ሐሙስ ጧት ነው የተነሳሁት። በጣም ሩቅ ነው ኦሮሚያ ክልል ማለት እንግዲህ እዚህ በጣም ሩቅ ነው። የሁለት ቀን መንገድ ማለት ነው። 2 ቀን መንገድ ከምናምን። ከዛ ከመጣው በኋላ በጣም ስጨናነቅ ነበርና ከሰው ጋር አልስማማም ነበር። በቃ በታምር ሰው የሚባል ነገር አልቀርብም ጭራሽ። ጭስ አባይ ከመኪናው ወርጄ ወደዚህ ስመጣ ግን በቃ ሲያስጨንቀኝ የነበረው ነገር ከምን እንደጠፋ አላውቀውም። በቃ እንዴት እንደሆነ ግራ ገባኝ። ከሰው ጋር በፍቅር ማውራት ጀመርኩኝ። ከዚህ ከገዳሙ መጥቼ ራሱ ከሰው ጋር ማውራት መስማማት ጀመርኩኝ። የፈለኩ መብላት መጠጣት። እናም በቃ ጸበል ስጠጣ ብዙ ነገር ወጣልኝ። ወደታች እያለም ብዙ ነገር እየወጣልኝ ነበረ። አእምሮዬንም ሲያስጨንቀኝ የነበረው ጠፍቶልኝ አሁን እንደማንኛውም ጤነኛ ሰው ሁሜ እንደምታዩኝ ያለሁኝ። በቃ ለቤተሰቦችም ደውዬ ስናገር እንዳትመጣ ምናምን ብለው ለአንድ 7 መጥቼ የነበርኩት ይኸው 3 ሳምንት ሆኖኝ ድኜ ተፈውሻለሁኝ። እናም በቃ ለኔ የደረሰ ለእናንተ የሚደርስላችሁ ስላዳመጣችሁኝ አመሰግናለሁ።